የማዳጋስካር ፕሬዝዳንት መሸሻቸው ተሰማ። በትላንትናው ዕለት መንገድ የዘጉት የህወሓት ታጣቂዎች አመራሮቻቸው ላይ ምን እየተፈጠረ ነው? ዝርዝሩን በኋላ እናያለን። በሱዳን ጦርነት ለሚዋጉ የኮሎምቢያ ተዋጊዎች የቦሶብ ወደ መሸጋገሪያ መሆኑ ተነገረ። አዲስ አበባ በ2018 ዓመት እቅዷ ላይ በኮሪደር ላይ ሳይሆን በቤቶች ግንባታ ላይ ትኩረት እንደምታደርግ ክብርት አዳነች አቤቤ ገለጹ። ሁላችሁም ይህን የዩቲዩብ ቻናላችን ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ቪዲዮአችንን እንድትከታተሉና ቪዲዮ በመለቀቅበት ሰዓት ቶሎ እንዲደርሳችሁ የደውል ምልክቷን ተጫኑ። በሱዳን ጦርነት ለሚዋጉ የኮሎምቢያ ተዋጊዎች የቦሶብ ወደብ መሸጋገሪያ መሆኑ ተነገረ። የተባበሩት አረብ ኤሚሬት የምታስተዳድረው ቦሶብ የሚገኘው ወታደራዊ ማዘዣ ለተዋጊዎቹ መሸጋገሪያ መሆኑ ተገልጿል። የቀድሞ የኮሎምቢያ ጦር አባላት ለግለሰባዊ ደህንነት ከተመለመሉ በኋላ ለሱዳን የፈጥኖ ደራሽ ኃይል እንዲዋጉ ያደርጋል ተብሏል። አንድ የኮሎምቢያ ተዋጊ $2600 በወር የሚያስገኝለት ኮንትራት መፈራረሙን ገልጿል። በኢትዮጵያ በኩል አድርጎ ወደ ፑንትላንድ ቦሶብ ወደ መወሰዱም በኋላ በዳርፋር መስፈሩን ገልጿል። የቦሶብ ወደብ መጀመሪያ በተባበሩት አረብ ኤሚሬትስ ሲሰራ የፑንትላንድ የባህር ኃይል ለማሰልጠን ነበር ሲባል አሁን ሙሉ ለሙሉ የተባበሩት አረብ ኤሚሬቶች የምትቆጣጠረው ማዘዣ ነው ተብሏል። ምንም እንኳን የተባበሩት አረብ ኤሚሬቶች በሱዳን ጦርነት ያላትን ተሳትፎ ብትክድም ከሰሞኑ የቦሶብ ወደብ እንዴት የኮሎምቢያ ተዋጊዎች መሸጋገሪያ እንደሆነ የተባበሩት አረብ ኤሚሬቶች እየተጠቀመች እንደሆነ የሚያሳይ የምርመራ ዘገባ ወጥቷል። ዘ ጋርዲያን ላሲቫ ቫሲሺ የተሰኘ የኮሎምቢያ ጋዜጣ በጉዳዩ ላይ የተሰሩትን ምርመራ ሪፖርት ከዚህም ማንበብ ተችሏል። ፕሬዝዳንቱ መሸሻቸው ተሰማ። በከባድ ተቃውሞ ስትታመስ የቆየችው ማዳጋስካር በዛሬው ዕለት የሀገሪቱ ፕሬዝዳንት በፈረንሳይ አውሮፕላን ሀገሪቱን ለቀው ወደ ዱባይ መሸሻቸው ተሰምቷል። ፕሬዝዳንቱ ሀገሪቱን ለቀው እንዲወጡ ያመቻቹት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እንደሆኑ የፈረንሳይ ሚዲያዎች ዘግበዋል። ፕሬዝዳንቱ በሀገሪቱ አቆጣጠር ዛሬ ጠዋት 1 ሰዓት ላይ ንግግር ለማድረግ ቀጠሮ ይዘው እንደነበር ጽህፈት ቤታቸው አሳውቆ ነበር። በዘንድሮ ዓመት 2018 በአዲስ አበባ ከተማ የኮሪደር ስራ ተብሎ እንደ አዲስ የሚጀመር ስራ እንደማይኖር የዘንድሮ ትኩረት ቤቶችን መገንባትና የውሃ አቅርቦትን ማሻሻል እንደሆነ ከንቲባ አዳነች አቤቤ ተናግረዋል። ከንቲባ አዳነች አቤቤ ይህንን ያሉት ለአዲስ አበባ ምክር ቤት በሰጡት ማብራሪያ ነው። ማብራሪያቸውም እስካሁን በኮሪደር ስራ የተገኙ ውጤቶች ከከተማው ስፋት አንጻር ገና እንደሆነ ገልጸዋል። ስራዎቹ የተሰሩት ታቅዶ ባቸው የበጀት ዝግጅት ተደርጎ ቤቶች ተዘጋጅተው የበጀት ቅድመ ተከተል ተስተካክሎ መሆኑን አንስተዋል። ስራውም ሰፊ ዝግጅት የሚፈልግ እንደሆነ አመልክተዋል። በዚህም በዘንድሮ ዓመት 2018 በከተማው የኮሪደር ስራ ተብሎ እንደ አዲስ የሚጀመር ነገር እንደማይኖር አሳውቀዋል። የ2018 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ብለን አጽድቀናል በምክር ቤቱ ያሉት ከንቲባ አዳነች አቤቤ ዘንድሮ ዋና ትልቁ ትኩረታቸው የመኖሪያ ቤት ግንባታ ይሆናል ብለዋል። ይህም ቢሆን ግን ስናስተዳድራቸው መጠበቅ ያለባቸውን የከተማ መንገዶች እንደሚታደሱ አመልክተዋል። እነዚህ መንገዶች የትራፊክ ፍሰቱ የሚያስተካክሉ ቅድሚያ የሚሰጣቸው ህዝብ የጠየቃቸው መንገዶች እንደሆኑ ተናግረዋል። የመንገዶቹ ስራ ሲሰራም የኮሪደር ልማት ልታንደረድረን እንደሚከተሉ ኮሪደር ልማት ስታንዳርድ እንደሚከተሉ ገልጸዋል። የተሽከርካሪ መንገዶች ስራና እድሳት፣ የተሽከርካሪ መንገዶች ማስፋትና ስራ፣ የእግረኛ መንገድ ስራ፣ የሳይክል መንገዶች ስራ እንደሚኖር ጠቁመዋል። ሁሉንም በአንዴ መጀመር አንችልም። አሁን ላይ አጥንተን የጨረስነውን ከኡራኤል ቦሌ ብስራት ቪአይፒ የሚገኘው ነው። እሱ እየተሰራ ነው። በፍጥነት ካልሰራ ነው ቢዝነስ ላይ ተጽዕኖ ያሳድራል። በአካባቢውም ላይ የትራፊክ ፍሰት ላይ ጫና ያሳድራል። ለዛም የጀመርነውን በፍጥነት እየጨረስን ነው ሌላ የምንጀምረው ብለዋል። በዚህ ዓመት ኮሪደር ብለን እንደ አዲስ የምንጀምረው አይኖርም። ጥናት እናደርጋለን፣ ቤቶች እንገነባለን፣ ቅድሚያ ሊሰጣቸው ይገባል በተባሉት ላይ ከህዝብ ጋር ውይይት እናደርጋለን፣ ተግባቦት እንፈጥራለን ሲሉ አስረድተዋል። የመንገድ ግንባታዎች ግን ቀድሞ የጠየቁት የተጀመሩ ከልማት ተነሺዎች ጋር ችግሮች ገጥመዋቸው የነበሩ በስራ ላይ መሰራታቸውን እንደሚቀጥሉ አሳውቀዋል። በትላንትናው ዕለት የቀድሞ ተዋጊ ከደሞዝና ጥቅማጥቅም ጋር በተያያዘ በመቀሌ መንገድ በመዘጋቱ ጭምር የተቃውሞ ሰልፍ ማካሄዳቸውን ተከትሎ ትላንት ማታ ጀምሮ ሰልፉን ያስተባበሩና የመሩ የታጣቂ አመራሮችና ሰራዊት አባላት እየታሰሩ መሆኑን ምንጫችን ገልጸዋል። ጥያቄያቸውም ሰምተን መልስ የሚሰጥ ኃላፊ በማጣታቸው
በመተረካቸው የተቆጡት ሰልፈኞቹ ከቀኑ 7 ሰዓት እስከ 11 ሰዓት ከመቀሌ ወደ አሉላ አባ ነጋ አውሮፕላን ማረፊያ የሚወስደውን ዋና የመኪና መንገድ በድንጋይ አካል ዘግተው የዋሉ ሲሆን ማታ ላይ በተደረገው ውይይት የተዘጋው መንገድ እንደተከፈተ ታውቋል። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። እስካሁን ላይክ ያደረጋችሁ ላይክ አድርጉ፣ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክትን ተጫኑ። ሁሌም እንደምንለው መልካም ጤና፣ ደስታ፣ ቸርነት እንመኝላችኋለን። እስከ ነገ መልካም ነገ